ሩታ ገና የአንድ ወር ዕድሜ ያለውን ልጇን ልዑልን ይዛ በድጋሚ ወደ አብርሽ መጥታለች። አብርሽ በሩን ሲከፍተው ደንግጦ ቀረ። ሩታ ሕፃኑን ደረቷ ላይ አጥብቃ ይዘዋለች። አብርሽ ለሰከንዶች በሩ ላይ ቆሞ አፈጠጠ። አብርሽ ከዚህ በፊት ልጁን አቅፎት ያውቃል፣ ዳር ዳርም ብሎ ስሞታል። ነገር ግን የዛሬው መምጣት ግን የተለየ ስሜትና አዲስ ውሳኔ ይዞ መጥቷል። ሕፃኑን ከሩታ እጅ ላይ ሲቀበለው የልዑል ትንሹ እጅ የአብርሽን ጣት አጥብቆ ያዘው። ያቺ ቅጽበት በአብርሽ ልብ ውስጥ ለዓመታት የታጠረውን የጥርጣሬ ግንብ ሰባበረችው። አብርሽ ልጁን እያየ በውስጡ ተከራከረ። ለሩታ የዓመታት ስቃይ ማቅለያ፣ ለሕፃኑ ልዑል ደግሞ የቤተሰብ ጥላ ሆነች። ሩታ በዝምታ ታየዋለች። አብርሽ ግን ዛሬ አዲስ ሰው ሆኗል። የዛሬው መምጣት የተለየ ነው ያልነው ለዚህ ነበር። ትናንት የሸሸው አብርሽ ዛሬ ልጁን አቅፎ የቤቱን በር ለሁለቱም ወለል አድርጎ የከፈተ ይመስላል። የዚህ አዲስ ውሳኔ ውጤት ምን ይሆን? አብርሽ የገባውን ቃል እስከ መጨረሻ ያጸና ይሆን? የለምለም የፍቅር ቤት ዛሬ የሁለት ሰዎች የዝምታ ጦርነት ሜዳ ሆኗል። አብርሽ ያንን የአንድ ወር ጨቅላ በድጋሜ እጆቹ ላይ ሲያቅፈው በውስጡ ትልቅ ትግል እያደረገ ነው። ሩታ ግን ዝም አላለችም። በዓይኖቿም በአንደበቷም አዲስ የሰላም ጥሪ እያቀረበችለት ነው። አይ የኔ ውድ ባል እንዴት ነህ? እንዴት ነህ? ደህና ነን። ምንድን ነው ደነገጥክ? ያለው ይመስገን። ምን ነው ሰው የለማ? መቼም ምንም የለም። ግን ልጄን እንዴት ነሽ መጣሽ? ታስፈራኛለህ እኮ ድብ የሚልብኝ ይመስላል። የኔ ልዑል እፊ የኔ አባት አምሳያትን ሕፃኑ ለአብርሽ እንግዳ ስሜት ፈጥሮበታል። ልጁ በጨቅላ አንደበቱ የሚያሰማው ያ የለሰለሰ ድምፅ ከአብርሽ ጆሮ አልፎ ልቡ ላይ አረፈ። ያ ድምፅ ለሌላ ሰው ተራ የሕፃን ልጅ ለቅሶ ሊሆን ይችላል። ለአብርሽ ግን ትልቅ ትርጉም ሰጥቶታል። ሩታ የአብርሽ ግራ መጋባት ስታይ በልበ ሙሉነት ወደ እሱ ጠጋለች። ሩታ የሰላም ድልድይ እየዘረጋች ነው። አብርሽ በዚህ ውጥረት በነገሰበት ቤት ውስጥ የልጁን ድምፅ ሰምቶና የሩታን የልመና ቃል ተቀብሎ ምን መልስ ይሰጥ ይሆን? የልዑል አብርሽ መኖር ለዚህ ቤት ብርሃን ይሆን ወይንስ ሌላ ፈተና? ነገሮች ሁሉ አልጋ ባልጋ አልሆኑም። አብርሽ ልጁን ቢያቅፈውም አእምሮ ግን በጥያቄ ተሞልቷል፣ ግራ ተጋብቷል። ሩታ እስከ ትናንትናው ድረስ ልጁን አታየውም ብላ ስታስፈራራውና ስትከለክለው እንዳልነበር ዛሬ ግን ራሷ ይዟ መምጣቷ ጭራሽ አልዋጥለት አለው። እንዴት የሚለው ጥያቄ በአእምሮ ይመላለሳል። አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጬው እንደማልጨክን አውቀሽ ግራ እያጋባሽ ነው። ታጊታ የምሬ ነው። ግራ እያጋባሽ ነው። ምንድን ነው ግራ ማጋባክ እኮ? ምን ወረደልሽ ከሰማይ መና? ከኔ መሰለ የፍቅር መና ወረደልኝ። ነው ታውን ትክክለኛው ነገር ምን ታገኘ በዚህ ሶስት ቀን? አብርሽ የሴራ ሽታ ያሸተተ ይመስላል። ሩታ ግን ለጥያቄው መልስ ከመስጠት ይልቅ የቆየውን ቂምና እልህ ወደ ጎን ትታ አዲስ ምዕራፍ መጀመር ትፈልጋለች። አይኖቿን አብርሽ ላይ ተክላ የልቧን አውጥታ ነገረችው። የሩታ ቃላት እንደ ጅራፍ አብርሽን አቃጠሉት። ሄርሜላ ከህይወታችን መውጣት አለባት የሚለውን ሐሳብ ለአብርሽ ቀላል ውሳኔ አይደለም። በአንድ በኩል ልጁና ሩታ፣ በሌላ በኩል ደግሞ ሄርሜላ። አብርሽ በሁለት እሳቶች መካከል ተወጥሯል። ሩታ አዲስ ምዕራፍ ለመጀመር በሩን ከፍታለች። ነገሮች አሁንም እንደተወጠሩ ናቸው። አብርሽ ልጁን አቅፎታል። ልቡን በልዑል ፍቅር ተሸንፏል። አእምሮ ግን አሁንም በጥርጣሬ ማዕበል እየተናወጠ ነው። የሩታ ድንገተኛ መለወጥ አልዋጥለት አለው እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ ነገር መሆን አለበት፣ ሁለተኛ ደግሞ ለልጃችን እናስፈልጋለን። ሲቀጥል ደግሞ በቃ ልጃችን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን ነው ቆል ያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽ? ታረቁ ብሎ። አዎ እና መታረቃችን አስፈላጊ ነው። እንዲሁም ደግሞ እኔ እናንተ እንድንለያይ እኔ እናንተ በቃ ሁሉም ነገር እንዲያበቃልን እንዲያከትምልን ብዙ የሚፈልጉ ሰዎች አሉና እነሱንም ማሳፈር እፈልጋለሁ። ካንተ ጋር ታርቄ ህይወታችንን አስተካክለን ያንተም ፍላጎት ነው አይደለ? ግራ እያጋባሽ ነው ብቻ። ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ከሆነ ችግር የለብኝም እኮ። ለሰላም ከሆነ
አሁንም እግዚአብሔር ሰላም ያድርገን ሁላችንንም። ግን ደግሞ እንጃ ብቻ ብዙ ነገር አልተዋጠልኝም። አብርሽ የሩታን ጫና መቋቋም አልቻለም። ልጁን ከቅፉ ነጥሎ መስጠት ባይፈልግም ከሩታ ጋር አብሮ ለመኖር ገና ዝግጁ አይደለም። እናም አብርሽ ለሩታ አንድ አማራጭ አቀረበላት። እሺ እንዲህ ይሁን፣ ልዑል ዛሬ እኔ ጋር ይደር፣ አንቺ ሂጂና ተረጋጊ። ሩታ ግን በድፍረትና በልበ ሙሉነት እየሳቀች አይሆንም አብርሽ፣ ያ ጊዜ አልፏል። ልጄንም ባሌንም ይዤ ነው የሚሄደው። ዛሬ ከዚህ ሆቴል የምወጣው ከሁለታችሁም ጋር ነው አለችው። ሩታ በአቋሟ ጸንታለች። በመካከላቸው ያለው የቆየ ቁስልና የዛሬው የሰላም ጥሪ እርስ በርስ እየታገሉ ነው። የዚህ አንድ ወር ጨቅላ ልጅ መምጣት ለሁለቱ ጥንዶች እውነተኛ እርቅን ያወርድ ይሆን ወይስ የአብርሽ ጥርጣሬና የሄርሜላ ጣልቃ ገብነት መጨረሻው ምን ይሆን? ቀጣዩ ክፍል ላይ አብርሽ ምን ይወስን ይሆን? ሄርሜላስ ምን ታደርግ ይሆን?